ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአእላፋት ዝማሬ በገና ዋዜማ በመስቀል አደባባይ የተካሄደው ሥነ ሥርዓት በምስል። በየዓመቱ ለገና በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የኢትዮጵያ ጃንደረባ ትውልድ ማህበር የሚያዘጋጀው የአእላፋት ዝማሬ ሥነ ሥርዓት ታኅሳስ 28 2018 ዓ.ም ለሶስተኛ ጊዜ ተካሂዷል። ይህ በመስቀል አደባባይ የተካሄደው መንፈሳዊ ዝግጅት የአዲስ አበባ ከተማ ከንቲባ ጨምሮ የበርካቶች አድናቆትን አግኝቷል። በዝግጅቱ ላይ የተዋጣላቸው ድንቅ መንፈሳዊ ዝማሬዎችና ማራኪ ትዕይንቶችም ቀርበውበታል። በገና በዓል ዋዜማ ለ3 ዓመታት ከፍተኛ ቁጥር ያላቸው የእምነቱ ተከታዮች በማሳተፍ የሚካሄደው ይህ መንፈሳዊ የአደባባይ ዝግጅት በዚህ ዓመት ከቀድሞው በተለየ በአዲስ አበባ ከተማ መስቀል አደባባይ በደማቅ ሥነ-ሥርዓት ተካሂዷል። ባለፉት 2 ዓመታት በቦሌ መድኃኔዓለም ቤተ ክርስቲያን የተካሄደ ሲሆን፣ አሁን በከተማዋ ትልቁ በሆነው መስቀል አደባባይ በነጫጭ አልባሳት የተዋቡ የኦርቶዶክስ ተዋሕዶ እምነት ተከታዮች የኢየሱስ ክርስቶስ ልደት ዋዜማን በተለየ ሥነ-ሥርዓት አክብረውታል። ይህ ዝግጅት ለመጀመሪያ ጊዜ በብሔራዊ ቴሌቪዥን እና በሌሎችም የቴሌቪዥን ጣቢያዎች እንዲሁም በበርካታ የማህበራዊ ሚዲያ መድረኮች ላይ በቀጥታ ሲተላለፍ ከፍተኛ ቁጥር ያለው ሕዝብም ተመልክቶታል። ዓመታዊ የአእላፋት ዝማሬ የኢየሱስ ክርስቶስ ልደት ለማክበር እጅግ በጣም ብዙ ምዕመናን የሚታደሙበትና መነሻውም ኢየሱስ በተወለደበት ጊዜ መላእክትና እረኞች ያሰሙትን ዝማሬ መሠረት በማድረግ ታዳሚው ከመመልከት ባሻገር በጸሎትና በዝማሬው ተሳታፊ እንዲሆን የሚያደርግ በመሆኑም አዘጋጆች ገልጸዋል። በገና በዓል ዋዜማን በሚካሄደው የአእላፋት ዝማሬ ላይ የሚሳተፉ ታዳሚዎች የሚያጠኗቸው የቤተ ክርስቲያን ሥርዓትና ደንብ የተከተሉ ዝማሬዎች ቀደም ብሎ በተለያዩ የበይነ መረብ መድረኮች ላይ ስለሚቀመጡ በቀላሉ እንዲያገኙት ያደርጋል። የኢትዮጵያ ጃንደረባ ትውልድ ማህበር እንደሚለው ማክሰኞ ታኅሳስ 28 2018 ዓ.ም በተካሄደው የአእላፋት ዝማሬ ሥነ ሥርዓት ላይ ከ200 ሺህ በላይ ሰዎች በመስቀል አደባባይ ታዳሚ ሆነው ነበረ። በሀገሪቱ ከሚገኙ ዋና ዋና የቴሌቪዥን ጣቢያዎች ቀዳሚ ሽፋን ያገኘው የአእላፋት ዝማሬ ዝግጅት የሚያሳዩ ድንቅ ቪዲዮዎች እና ምስሎች በሁሉም የማህበራዊ ሚዲያ መድረኮች ላይ በስፋት እየተጋሩ ይገኛሉ። በተለያዩ አካባቢዎችም ዝግጅቱ የተመለከቱ በርካታ ሰዎች ሥነ-ሥርዓቱ የፈጠረባቸውን ስሜትና አድናቆትም ሲገልጹ ነበር። የአዲስ አበባ ከንቲባ አዳነች አቤቤ የኢየሱስ ክርስቶስ የልደት በዓል በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የተካሄደው የአእላፋት ዝማሬ ድንቅ ነው በማለት ከተማዋን እንዳደመቃትም ምስክርነት ሰጥተዋል። በትልቁ የአዲስ አበባ መስቀል አደባባይ የተሰናዳው ሥነ-ሥርዓት በአግባቡ የተሰበሰበና የተዘጋጀ ሥነ-ሥርዓት የተመራ መሆኑንም ብዙዎችን አስደንቋል። በቪዲዮዎችና በፎቶግራፎች ላይ እንደታየውም የመድረኩ ዝግጅት፣ የታዳሚ ቦታ አያያዝ፣ የሥነ-ሥርዓቱ ቅደም ተከተል ማራኪ፣ መንፈሳዊና ሥርዓት አድርጎ የበርካቶችን ቀልብም ስቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።